ሰላም ውድ የስምንተኛ ክፍል ተማሪዎች ምዕራፍ አንድን ንብብር ቁጥርን ይዘን መጥተናል። እያንዳንዱን ቻፕተር በሂደት የምናየው ይሆናል። የዛሬ ርዕሳችን የሆነው ንብብር ቁጥር ነው። መጀመሪያ ንብብር ቁጥር ማለት ምን ማለት ነው? ማንኛውም ቁጥር በሀለኛ መልክ የተገለጸ ማንኛውም ቁጥር በሀለኛ መልክ የተገለጸና ሀ ለ የምን ቁጥር ከሆኑ ሀና ለ የድፍን ቁጥር አባል ከሆኑ ድፍን ቁጥር የምንላቸው ደግሞ ድፍን ቁጥሮች 0 ኔጌቲቭ 1 ኔጌቲቭ 2 እያለ ኔጌቲቭ ኢንቲጀር ነው። 0 1 2 ያለ ፖዚቲቭ ይቀጥላል። ስለዚህ የድፍን ቁጥር አባላት የምንላቸው እነዚህ ናቸው። ከ0 በስተቀኝና ከ0 በስተግራ ያሉ ቁጥሮች ኔጌቲቭ ኢንቲጀሮች እና ፖዚቲቭ ኢንቲጀሮች ምን ተብለው ይጠራሉ? ድፍን ቁጥሮች ይባላሉ። ስለዚህ ሀና በሀለኛ መልክ ላይ ሀና ለ ምን መሆን አለባቸው? ድፍን ቁጥር መሆን አለባቸው። ግን ለምን መሆን አለበት ነው እያለ ከዜሮ መለየት ለምን መሆን የለበትም? ዜሮ መሆን የለበትም። ዜሮ ሆነ ማለት ለምሳሌ እንውሰድና 4 ሲካፈል ለዜሮ ምንድን ነው? መካፈል አይችልም። ምንድን ይመጣል? አንዲፋይንድ ይሆንልናል። አይካፈልም። 4 ለዜሮ መካፈል ስለማይችል ስለዚህ አህቱ ምን መሆን የለበትም? ዜሮ መሆን የለበትም። አህቱ ዜሮ መሆን የለበትም። ይህ ከሆነ እንግዲህ ማንኛውም በሀለኛ መልክ የተገለጸ እና ሀ ለ የድፍን ቁጥር አባል ሆኖ ለግን ከዜሮ የተለየ ቁጥር ከሆነ ያ ምን ብለን እንጠራዋለን? ንብብር ቁጥር እንለዋለን። ያ ምን ብለን እንጠራዋለን? ንብብር ቁጥር እንለዋለን። ለምሳሌ ንብብር ቁጥር የሚባሉት 4 5ኛ ይመስላል 7 10ኛ 345 መቶኛ 25 92 እነዚህ ምንድን ናቸው? ንብብር ቁጥሮች ናቸው። 4 5ኛ 7 10ኛ 345 መቶኛ 25 እና 92 ምን አይነት ቁጥሮች ናቸው? ንብብር ቁጥሮች ናቸው። እዚህ ጋር ወደ ማስረውበት 25 እና 92 እንዴት ንብብር ቁጥር ሊሆን ቻለ? እንግዲህ ንብብር ቁጥር ያለ ማንኛውም ቁጥር በሀለኛ መልክ ከተገለጸ ንብብር ቁጥር ያለው ያ ማለት ዜሮ ከዜሮ የተለየ ግን እዚህ ጋር ስና 25 እና 92 በሀለኛ መልክ አልተገለጹም። እንዴት ንብብር ቁጥር ሆኑ? እነሱ ንብብር ቁጥር የሆኑበት ምክንያት 25 አንደኛ 92 አንደኛ ብናደርግ ከ92 እና 92 አንደኛ ሁለቱ እኩል ናቸው። ምክንያቱም ታቱ አንድ ሆነ ማለት ምንም አይነት ልዩነት አያመጣም። ስለዚህ 25 ማለት 25 አንደኛ ነው። 92 ማለት ደግሞ 92 አንደኛ። በዚህ መልክ ንብብር ቁጥር ይሄን ይመስላል። የንብብር ቁጥሮች ስብስብ በምን ፊደል ይወክላል? በን ፊደል ይወክላል። የንብብር ቁጥሮችን ስብስብ ን ፊደል ይወክላል። ስለዚህ ን እኩል ይሆናል ሀለኛ አ እና ለ የድፍን ቁጥር አባል ከሆኑ እና ለ ከዜሮ የሚለይ ይሆናል። እንግዲህ ንብብር ቁጥር የምንለው በሀለኛ መልክ የተቀመጠ ለ ደግሞ ምን ከሆነ ከዜሮ የተለየ ቁጥር ከሆነ ምን ብለን እንጠራለን? ንብብር ቁጥር እንላለን። በሀለኛ አገላለጽ ውስጥ ሀ ምን ብለን እንጠራለን? ላህል ብለን እንጠራለን። ለን ደግሞ ካህል ብለን እንጠራዋለን። ስለዚህ ሀላል ሲሆን ለደግሞ ካህል ይባላል። እንግዲህ ንብብር ቁጥሮች የምንላቸው እዚህ ጋር ብለን እንጠራለን። 2 5ኛ ኔጌቲቭ 2 5ኛ 800 420ኛ ኔጌቲቭ 800 400 ሀይልና 4 እና ኔጌቲቭ 4 ይሆናል። እነዚህ የንብብር ቁጥሮች ምሳሌ ብዙ መጥራት እንችላለን። ለምሳሌ ለጋይ ይሄ በቂ ነው። ለምሳሌ ይሄ በቂ ነው። ስለ ንብብር ቁጥር በተመለከተ ንብብር ቁጥርን መማር በህይወታችን ላይ ምንድነው ጠቀሜታው? በዕለት ተዕለት ኑሯችን ላይ ምንድነው ጠቀሜታው? ለምንድነው ደግሞ አስተያየት ምሳሌ 2 እንያና ምሳሌ 2 ይላል አቶ ሰለሞን ለ5 ልጆቻቸው ብዛታቸው እኩል የሆነ ደብተር መግዛት ፈለጉ። ለደብተር መግዛት
1292 ብር ወጪ ቢያደርጉ እያንዳንዱ ልጅ ምን ያህል ወጪ ያደርጋሉ? እያንዳንዱ ልጅ ምን ያህል ወጪ ያደርጋሉ? እንግዲህ አብረን ማስታወስ እዚህ ጋር መፍትሄ ብለን ስንሰራ መጠቀም ያለብን ምንድነው? መፍትሄያችን ምንድን ነው የሚሆነው? መጀመሪያ የተሰጠንን የቃላት ፕሮብሌም በደንብ መረዳት ይጠበቅብናል። አሁን አቶ ሰለሞን ስንት ልጆች አላቸው? 5 ልጆች አላቸው። 5 ልጆች አሉ። ለአምስቱ ልጆቻቸው እኩል ነው መገዛት ተፈለገ። እኩል የሆነ ደብተር መግዛት ተፈለገ። እንግዲህ ለደብተሩ ያወጡት ወጪ 1292 ብር 1292 ብር ወጪ ቢያደርጉ ለእያንዳንዱ ልጆች ምን ያህል ብር ወጪ አደረጉ? ለእያንዳንዱ አሁን ለአምስቱ ያወጡት 1292 ብር ከሆነ ለአንዱ ስንት ነው? ይሄኛው ፎርሙላ እንጠቀማለን። እንግዲህ ለአምስት ልጆች አሉ። ለአምስት ልጆች ስንት አወጡ? 1292 ብር ከሆነ ለአንድ ልጅ ስንት ነው? ጥያቄያችን ለአንድ ልጅ ምንድነው? ስንት ነው? ይሄኛውን በተለዋዋጭ እንጠቅቃና ምን ብለን እንውሰድ? ምክንያቱም የአንድ ልጅ ዋጋ ስለማናውቅ ከዛ በኋላ ምን እንጠቀማለን? ክሪስ ክሮስ እንጠቀማለን። እንግዲህ 5 ሲባዛ በታ እንግዲህ የአምስት ልጆች ዋጋ ምንድን ነው? የአንዱ ልጅ ስለማናውቅ በተተክተናል። ስለዚህ ጠናባሉት በ5 ሲባዛ በታ እኩል ይሆናል 1 ሲባዛ 1292 1292 ነው የሚሆነው። ስለዚህ 5 ሲባዛ በታ ስንት ይመጣል? 5 ጋር እኩል ይሆናል 1292 እያለ እያወራልን ያለን ነው። የአምስቱ ልጆች ማለት ምን ነው? የልጆች የአምስቱ ልጆች ዋጋ ስንት ነው? 1292 ሆነ። የአንዱ ስንት ነው? እንግዲህ ይሄ 5 ዕጣ አንድ እንዲቀርልን ማድረግ ይጠበቅብናል። ለ5 ማካፈል አለ። ምክንያቱም እኛ የምንፈልገው የአንዱ አንተ ዋጋ ስለሆነ በሁለቱም ነው። ምክንያቱም ይሄና ይሄ እኩል ስለሆነ በሁለቱም በኩል እናካፍላለን። ለ5 እናካፍላለን። ስለዚህ 5 በ5 ጠፋ ማንታለን ቀረን። ስለዚህ 1292 5 ምን አይነት ቁጥር ነው? ንብብር ቁጥር ነው። ግን 1295 ሁለተኛ እኛ የምንፈልገው የአንዱ ስለሆነ 1292 ለስንት ማካፈል አለ? ለ5 ማካፈል አለ። ያ ማለት 1292 ሲካፈል እዚህ የማካፈል ዘዴ ነው። ለ5 አንድ ለ5 ስለማይካፈል ማለት ነው 12 ሲካፈል ለ5 ስንት ጊዜ? 2 ጊዜ 2 ሲባዛ በ5 10 ስንቀንሰው ስንት አለ? 2 አንድ ያካፍላል 9 10 ሲካፈል ለ5 ስንት ጊዜ? 7 ጊዜ ስንት ጊዜ ደርስልናል? 9 ሲካፈል ለ5 ስንት ጊዜ ደርስልናል? 5 ጊዜ 5 ሲባዛ በ5 20 5 ስንቀንሰው 4 አንድ ይወርዳል 2 42 ሲካፈል ለ5 ስንት ይመጣልናል? 8 ጊዜ 8 ጊዜ 5 ስንት ነው? 40 ሲቀንሰው 2 ደግሞ ለስንት መካፈል አይችልም? ለ5 መካፈል አይችልም። ስለዚህ ለዚህ ነገር እንሰጥና ለሁለት 0 እንሰጣለን። 20 ሲካፈል ለ5 ስንት ይሆናል? 4 ጊዜ 4 ሲባዛ በ5 20 ሲቀንሰው ይሆናል 0 ይሆናል ማለት ነው። ስለዚህ መልሳችን ስንት መጣለ? አራት ይሆናል 258 ነጥብ 4 258 ወይም 258 ብር ከ40 ሳንቲም እስከ 4 ሳንቲም አትልማል። እያወራን ያለነው ስለ ብር ስለሆነ 258 ብር ከ40 ሳንቲም ለእያንዳንዱ ልጆች የወጣው ወጪ ስንት ነው? 258 ብር ከ1 ይሆናል። ይሄኛው ምናችን ነው። ስለዚህ ለአንዱ ልጅ አቶ ሰለሞን ያወጡት ለአንዱ ልጅ 258 ብር ከ40 ሳንቲም። ንብብር ቁጥር ለአልና ታች በተመለከተ ስንት ህጎች አሉት? 3 ህጎች አሉት። 3 ህጎች አሉት። ንብብር ቁጥር ለአልና ታች ምን ከሆነ ተመሳሳይ ምልክት ካላቸው ያ ማለት ሁለቱም ፖዚቲቭ ከሆኑ ወይም ሁለቱም ምን ከሆኑ ኔጌቲቭ ከሆኑ
ካላቸው ምልክት ካላቸው ቁጥሩ ምን ተብሎ ይጠራል? አውንታ ወይም ፖዘቲቭ ይባላል። ፖዘቲቭ ከሆነ አውንታ እንላለን። ለምሳሌ ለምሳሌ 235 400 አይደለም። ለአይኑ ፖዘቲቭ ነው። ለአይኑ አውንታ ነው። አይኑ አውንታ ነው። ፖዘቲቭ የሚለው አውንታ ነው። ኔጌቲቭ ስንል ደግሞ አሉታ ነው። 235 ፖዘቲቭ ነው። 420 ፖዘቲቭ ነው። ስለዚህ ሁለቱም ምን ናቸው? አውንታ ይሆናል። ኔጌቲቭ 435 ኔጌቲቭ 247 ቢሆን አሁን እዚህ ጋር ምንድን ነው? አሉታ ነው፣ ኔጌቲቭ ነው። እዚህ ጋርም አሉታ ነው፣ ኔጌቲቭ ነው። ግን የዚህኛው መልስ ውጤት ምንድን ነው? አውንታ ነው። ምክንያቱም ኔጌቲቭን ለኔጌቲቭ ስናካፍል እንግዲህ ኔጌቲቭ ሲካፈል ኔጌቲቭ እኩል ይሆናል ምንድን ነው? ፖዘቲቭ ነው የሚሆነው። ስለዚህ አሉታን ለአሉታ ስናካፍል የምናገኘው ውጤት ምንድን ነው? አውንታ ነው። ኔጌቲቭ ሲካፈል ለኔጌቲቭ ፖዘቲቭ ይሆናል። ስለዚህ ኔጌቲቭ 435 ሲካፈል ለኔጌቲቭ 247 ኔጌቲቭ 435 ኔጌቲቭ 247 እና 435 247 ምንድን ናቸው? እኩል ናቸው። ምክንያቱም ኔጌቲቭ ለኔጌቲቭ ስናጠፋ ምን ይሆናል? ይሄኛው ፖዘቲቭ ይሆናል። ስለዚህ የንብብር ቁጥር ላዕልና ታህቱ ተመሳሳይ ምልክት ካላቸው ሁልጊዜ ውጤታቸው ምንድን ነው? አውንታ ነው ወይም ፖዘቲቭ ነው የሚሆነው። ስለዚህ ኔጌቲቭ 2 5ኛ ከኔጌቲቭ 2 ኔጌቲቭ 5ኛ እኩል ይሆናል ከ2 5ኛ። እነዚህ ሁለቱም ምንድን ናቸው? እኩል ናቸው። እንዴት እኩል ይሆናል? እና ክርስቶስ አለና ኔጌቲቭ እና ፖዘቲቭ ሲባዛ ሁልጊዜ ኔጌቲቭ ነው። ኔጌቲቭ እና ፖዘቲቭ ስናባዛ እንዲመጣ ላይ ሁልጊዜ ኔጌቲቭ 5 ሲባዛ በኔጌቲቭ 2 ኔጌቲቭ 10 ኔጌቲቭ 5 ሲባዛ በ2 ኔጌቲቭ። ስለዚህ ሁለቱም ምንድን ናቸው ማለት ነው? እኩል ናቸው። ስለዚህ ድብር ቁጥሮች ታህታቸውን ላዕላቸው ተመሳሳይ አውንታ ወይም አሉታ ከሆነ ሁልጊዜ ምንድን ነው? ፖዘቲቭ ነው የሚሆነው። ምን ከሆነ ላዕላቸውና ታህታቸው ተመሳሳይ ምን ካለ ምልክት ካላቸው ሁለቱም አውንታ ወይም ሁለቱም አሉታ ከሆኑ ሁልጊዜ የሚሆኑ ምንድን ነው? አውንታ ይሆናሉ። እዚጋ መርሳት የሌለባቸው። ስለዚህ ኔጌቲቭን ለኔጌቲቭ ስናካፍል የምናገኘው ምን ስለሆነ? ፖዘቲቭ ስለሆነ ማለት ነው። ኔጌቲቭን ለፖዘቲቭ ስናካፍል የምናገኘው ፖዘቲቭ ስለሆነ። ሁለተኛውን ስንመለከት ደግሞ የንብብር ቁጥር ላዕልና ታህት የተለያየ ከሆነ አንዱ አሉታ አንዱ ደግሞ ምን ከሆነ? አውንታ ከሆነ ምን ይሆናል የሚለው ሁለተኛው። የንብብር ቁጥር ላዕልና ታህት ንብብር ቁጥር ላዕልና ታህት ላዕላቸውና ታህታቸው ተቃራኒ ምልክት ካላቸው ንብብር ቁጥሩ ምን ይሆናል? አሉታ ይሆናል። ስለዚህ አንዱ ፖዘቲቭ አንዱ ኔጌቲቭ ከሆነ ሁልጊዜ የምናገኘው አሉታ ነው ወይም ምንድን ነው? ኔጌቲቭ ነው ማለት። ለምሳሌ እዚህ ጋር ማወቅ ያለባችሁ ኔጌቲቭ ሲካፈል ለኔጌቲቭ ሁልጊዜ ምንድን ነው? ፖዘቲቭ ሲካፈል ለፖዘቲቭ ሁልጊዜ እኩል ምንድን ነው? ፖዘቲቭ። ምክንያቱም እዚህ ጋርም ፖዘቲቭ ነው፣ እዚህ ጋርም ፖዘቲቭ ነው፣ እዚህ ጋርም ኔጌቲቭ ነው፣ እዚህ ጋርም ኔጌቲቭ ነው። ምንድን ናቸው? ሁለቱም ተመሳሳይ። ስለዚህ አሉታ ሲካፈል ለአሉታ ምንድን ነው የሚሆነው? አውንታ ይሆናልና አውንታ ሲካፈል ለአሉታ ሁልጊዜ አውንታ ነው የሚሆነው። ብላቸው ምልክታቸው ሲሆን ተመሳሳይ ሲሆን ሁልጊዜ አውንታ ነው የምናገኘው፣ ፖዘቲቭ ማለት ነው። ነገር ግን ተቃራኒ ሲሆን ፖዘቲቭ ሲካፈል ለኔጌቲቭ ወይም አውንታ ሲካፈል ለአሉታ ይሆናል፣ አሉታ ይሆናል። አሉታ ሲካፈል ለአውንታ ይሆናል፣ አሉታ ይሆናል። ይሄኛው ላይ በፍጹም መሳት የለባቸው። ይሄኛው ላይ በፍጹም መሳት የለባቸው። ስለዚህ አሉታ ሲካፈል ለአሉታ አሉታ ነው። አሉታ ሲካፈል ለአሉታ
አሉታ ነው። አሉታ ሲካፈል ለአሉታ አሉታ ሲካፈል ለአሉታ አሉታ ነው። አሉታ ሲካፈል ለአሉታ አሉታ። ስለዚህ እዚህ ጋር በቀላሉ የምትይዙት ምንድን ነው? የተለያዩ ከሆነ ሁልጊዜ አሉታ ናቸው። ተመሳሳይ ከሆኑ ደግሞ አሉታ ናቸው ማለት ነው። እዚህ ጋር ምሳሌዎችን እናያዝ። ኔጌቲቭ 325 400 እዚህ ጋር እንደምታዩት የላይኛው ለአሉ አሉታ ነው፣ ታቱ ደግሞ አሉታ ነው። ኔጌቲቭ 400 ኔጌቲቭ 720 ወይም ኔጌቲቭ 1 ሁለተኛ ኔጌቲቭ 7 እነዚህ ሁሉ ምንድን ናቸው? እነዚህ በሙሉ ምን ተብሎ ይጠራሉ? ውጤታቸው ምንድን ነው? አሉታ ወይስ አሉታ? አሉታ ውጤታቸው አሉታ። ስለዚህ ድብር ቁጥር የመጀመሪያ ዓመት ለአራትና ለአንዳቸው ተመሳሳይ የሆነ ሁልጊዜ አሉታ ነው። ሁለተኛ ዓመት ደግሞ ለአራቸውና ለአንዳቸው ተቃራኒ ከሆነ ሁልጊዜ ውጤታቸው ምንድን ነው? ውጤታቸው ምንድን ነው? አሉታ ነው የሚሆነው ማለት ነው። ወደ ሶስተኛው ስንመጣ ሶስተኛው ምንድን ነው? ማንኛውም የድፍን ቁጥር ድብር ቁጥር ነው። መጀመሪያ ላይ ስንጀምር እንዳየነው አና ላይ የድፍን ቁጥር አባል ከሆነ ማንኛውም ድፍን ቁጥር ምንድን ነው? ድብር ቁጥር ነው። እንዴት ድብር ቁጥር ሊሆን ቻለ? እንግዲህ ምክንያቱም የድፍን ቁጥር አባል ከሆነ እኩል ይሆናል ለአንድ። አሁን ለምሳሌ እንውሰድና ድፍን ቁጥር የሚባሉትን እንውሰዳቸው። ድፍን ቁጥር የሚባሉት እንደምናውቀው ኔጌቲቭ 3 ኔጌቲቭ 2 0 1 2 3 ያለ ይቀጥላል። እነዚህ ሁሉ የድፍን ቁጥር አባል ናቸው። እነዚህ ድፍን ቁጥሮች እንዴት ድብር ቁጥር ሆኑ? ድፍን ቁጥር ከሆነ እኩል ይሆናል። አሁን ከዚህ ውስጥ የምንለው እንውሰድና ኔጌቲቭ 2 እንውሰድ። ኔጌቲቭ 2 እኩል ይሆናል ራሱ ኔጌቲቭ 2 ስንት አንድ እና ድፍን ቁጥር ኔጌቲቭ 3 ኔጌቲቭ 2 0 1 2 እና 3 ምን ናቸው? ድፍን ቁጥር ናቸው። እነዚህ ድፍን ቁጥሮች እንዴት ነው ድብር ቁጥር የሆኑ? ስለዚህ ምክንያቱም ማለት የምን ቁጥር አባል ነው አለ? ድፍን ቁጥር አባል። የድፍን ቁጥር ከሆነ እሱ ማን ወሰደ? ኔጌቲቭ ወሰደ። ኔጌቲቭ 2 ወሰደ። ኔጌቲቭ 2 ድፍን ቁጥር ነው። እንዴት ድብር ቁጥር ሆነ ማለት ስንለው ድፍን ቁጥር ኔጌቲቭ 2 ሲካፈል ለስንት? ለአንድ ለአንዱ ኔጌቲቭ 2 አድርገን ጣቱን አንድ ብናደርግ ምን ሆነ ማለት ነው? ድብር ቁጥር ነው። ስለዚህ ማንኛውም ድፍን ቁጥሮች ምን መሆን ይችላል? ድብር ቁጥር መሆን ይችላል። ነገር ግን ማንኛውም ድብር ቁጥሮች ምን ሆናቸው? ድፍን ቁጥር ሊሆናቸው። እሺ አሉታ ድብር ቁጥር ደግሞ በሶስት አይነት መልክ እንጽፋለን። አሉታ ድብር ቁጥር በሶስት አይነት መልክ ይጻፋል። የመጀመሪያው እዚህ ጋር ያው የአሉታ ምልክት የምትቀመጠው በላይና በታች መካከል ለምሳሌ ኔጌቲቭ 4 5 አሁን እቺ ኔጌቲቭ በ4 እና በ5 መካከል ላይ ናት። ሁለተኛው ደግሞ ምሳሌ ላሉ ምንድነው? ኔጌቲቭ ነው። ታች ደግሞ ፖዚቲቭ ይሆናል። ኔጌቲቭ 4 ስንተኛ? 5ኛ ይሆናል። የመጨረሻው ደግሞ ላሉ ፖዚቲቭ ነው። ታች ደግሞ ምንድነው? ኔጌቲቭ። ይሄን ምሳሌ ስናይ 4 ስንተኛ? ኔጌቲቭ 5ኛ። ልክ ቅድም ያወራነው ማለት ነው። ላሉና ታች እዚህ ጋር የምታስተውሉ ከሆነ የድብር ቁጥር ላሉና ታች ተቃራኒ ምልክት ካላቸው ድብር ቁጥሩ ይሆናል አሉታ ይሆናል ወይም ኔጌቲቭ ይሆናል ብለናል። ስለዚህ በዚህ በሶስቱ አይነት መልክ ቢጻፍ ሁለቱም ምንድን ናቸው? ምንድን ነው የሚያመለክቱት? ድብር ቁጥራችን ምን መሆኑ አሉታ መሆኑን ያሳየናል። ኔጌቲቭ 4 5ኛ ኔጌቲቭ 4 5ኛ 4 ኔጌቲቭ 5ኛ ሶስቱ ምንድን ናቸው? አንድ አይነት መሆናቸውን የሚያሳይ ነው ማለት ነው።
እሺ ሌላኛው ደግሞ ሁለት ንብብር ቁጥሮች ተቃራኒ ናቸው የሚባሉ በቁጥር መስመር ላይ ያሉ ከዜሮ ያላቸው ርቀት እኩል ሆኖ በተቃራኒ አቅጣጫ ሲገኙ እኩል ሆኖ ነገር ግን በተቃራኒ አቅጣጫ ሲገኙ ይኸው የሁለቱ ቁጥሮች ድምር ምን መሆን አለበት? ዜሮ መሆን ከቻለ ነው። እኛ በቁጥር መስመር ላይ እዚህ ጋር መሀላቸውን ዜሮ እናደርግ። 1 2 3 4 1 2 3 በተመቻችሁ መጠቀም ይችላላችሁ። አሉታ 1 አሉታ 2 አሉታ 3 አሉታውን 1 2 3 ብለን እንጠራ አሉታ መሆኑ ይታወቃል። አሁን እዚህ ጋር ቁጥር መስመር የምንለው ይሄኛው ነው። እንግዲህ ከዜሮ በስተቀኝ በኩል ያሉት ምን ተብለው ይጠራሉ? ለዚህ ምን ብለን እንጠራለን? አሉታ እንላለን። አሉታ ቁጥሮች ከዜሮ በስተቀኝ ያሉት አሉታ ቁጥሮች ይባላሉ። ከዜሮ በስተግራ በኩል ያሉት ደግሞ አሉታ ቁጥሮች እንላለን። ወይም ኔጌቲቭ የምንለው የኛው ደግሞ ምንድነው? ፖዘቲቭ የምንለው። አሁን እዚህ ጋር ያለ ሁለት ንብብር ቁጥሮች ተቃራኒ ናቸው። ለምሳሌ የሁለት ተቃራኒ ስንት ነው? የሁለት ተቃራኒ ስንት ነው ተብለን ብንታይ ዘ ኦፖዚት ኦፍ ቱ። ስለዚህ እዚህ ጋር ያለ ነው ሁለት ንብብር ቁጥሮች። እዚህ ጋር በደንብ አስተውሉ። ሁለት ንብብር ቁጥሮች ተቃራኒ ናቸው የሚባሉት በቁጥር መስመር ላይ ያለ ከዜሮ ያላቸው ርቀት እኩል ሆኖ፣ እንግዲህ መነሻችን የትኛው ነው? ዜሮ። ከዜሮ ያላቸው ርቀት እኩል ሆኖ በተቃራኒ ለምሳሌ ከዚህ ጋር 1 2 ተነሳ። ስንት ላይ? 2 ላይ። በስተግራም በኩል በተመሳሳይ ርቀት 1 2 ስንት ላይ? ኔጌቲቭ 2 ወይ አሉታ 2 ላይ። ስለዚህ ኔጌቲቭ 2 እና 2 ምንድን ናቸው? ተቃራኒ ቁጥር ናቸው። ተቃራኒ ንብብር ቁጥር ናቸው። እዚህ ጋር እንውሰድና እዚህ ጋር ለምሳሌ 6 ሲካፈል ለ2 ብናደርግ 3 ነው አንመጣው። ስለዚህ 7 ሁለተኛ ኔጌቲቭ 7 ሁለተኛ፣ እዚህ ጋርም ደግሞ 7 ሁለተኛ። ያው ኔጌቲቭ 7 ሁለተኛ ስናካፍል ስንት ይመጣልናል? ኔጌቲቭ 3.5። ኔጌቲቭ 3.5 ደግሞ በኔጌቲቭ 3 እና በኔጌቲቭ 4 መካከል ነው የሚገኘው። እዚህ ጋር 7 ሁለተኛ ብናካፍል 3.5። ስለዚህ 7 ሁለተኛ እና የ7 ሁለተኛ ተቃራኒ ቁጥር ማለት ኔጌቲቭ 7 ሁለተኛ። የኔጌቲቭ 7 ሁለተኛ ተቃራኒ ቁጥር ማለት 7 ሁለተኛ። የአራት ተቃራኒ ቁጥር ማለት ነው ኔጌቲቭ 4። የሶስት ተቃራኒ ቁጥር ማለት ነው የኔጌቲቭ 3 ተቃራኒ ቁጥር 3። የሶስት ተቃራኒ ቁጥር ደግሞ ኔጌቲቭ 3 ነው ማለት ነው። ስለዚህ የኔጌቲቭ ቁጥሮች ወይም የአሉታ ቁጥሮች ተቃራኒ አሉታ ነው። የአሉታ ቁጥር ተቃራኒ አሉታ ነው። ስለዚህ ከዜሮ በተመሳሳይ ርቀት ስለን አሁን እዚህ ጋር እንዳየነው 1 2 ላይ 2 ከማን ጋር 1 2 ከኔጌቲቭ 2 ጋር ወይም አሉታ 2 ከአሉታ 2 ከአሉታ 2 ጋር አሉታ 2 ከአሉታ 2 ጋር ማንኛውም ቁጥር መውሰድ እንችላለን። እዚህ ጋር ራሱ ብንወስድ 1 2 ኔጌቲቭ 1 2 ኔጌቲቭ 1 2 ማለት ኔጌቲቭ 0.5 ነው። በዚህና በዚህ መካከል በመሀላቸው ላይ 1 2 ማለት 0.5። ስለዚህ የኔጌቲቭ 0.5 እና የኔጌቲቭ 0.5 ተቃራኒ 0.5 0.5 ተቃራኒ ደግሞ ኔጌቲቭ 0.5። ያ ማለት ደግሞ የአንድ ሁለተኛ የኔጌቲቭ 1 ሁለተኛ ተቃራኒ 1 ሁለተኛ ነው። የአንድ ሁለተኛ ተቃራኒ ደግሞ ኔጌቲቭ 1 ሁለተኛ ነው። አሁን እዚህኛው ጋር ስናይ እንዴት ነው
እዚህ ጋር ምን ያህል ይኸው የሁለት ተቃራኒዎች ድምር ምን ሲሆን ነው? ዜሮ ሲሆን እዚህ ጋር እንውሰድና ኔጌቲቭ 2 ሲደመር 2 አሁን እዚህ ጋር ኔጌቲቭን እንደምን ወስዳላችሁ? እንደ ዕዳ ውሰዱ። አንድ ሰው 2 ብር ዕዳ አለ። ከዛ ደግሞ ፖዘቲቭን ደግሞ ሰርታችሁ እንዳገኛችሁ 2 ብር ዕዳ ነበራችሁ፣ 2 ብር ሰርታችሁ አገኛችሁ። ዕዳችሁን ስትከፍሉ ምንድን ይቀራችሁ? ምንም አይነት። ያ ማለት ዜሮ ወይም ቦታ ቀይሩ። 2 ሲደመር ኔጌቲቭ 2 አይደል? ይሄ ማለት እንደዚህ ነው። ፖዘቲቭ እና ኔጌቲቭን ስናባዛ ምን ይሆናል? ኔጌቲቭ። ምክንያቱም ኔጌቲቭ ምልክት ስለሆነ ማባዛት። ስለዚህ እዚህ ጋር ይሆናል 2 ሲቀነስ 2 ምንድን ነው? ዜሮ። ውሰዱ። 1/2 ኔጌቲቭ 1/2 ሲደመር በ1 2 ወይም 1/2 ሲደመር ኔጌቲቭ 1 2 ኔጌቲቭ እና ፖዘቲቭን ስናባዛ የምናገኘው ምንድን ነው? ኔጌቲቭ። ስለዚህ እዚህ ጋር ሲቀነስ 1/2 ሲቀነስ 1 2 ይሆናል ዜሮ። ይሄኛው በተመሳሳይ ዜሮ ይሆናል። ስለዚህ ሁለት ድብልቅ ተቃራኒ ቁጥሮችን ተቃራኒ ናቸው የሚባሉት የሁለቱ ቁጥሮች በሁለቱ ቁጥር መስመር ላይ ከዜሮ ያላቸው ርቀት እኩል ሆነው በተቃራኒ አቅጣጫ ሲገኙ ወይም የሁለት ተቃራኒ ቁጥሮች ድምር ምን ከሆነ ዜሮ ከሆነ ከዚህ ውሰድና ለምሳሌ ኔጌቲቭ 3 ሲደመር 4 ብንል ኔጌቲቭ 3 ሲደመር 4 ሲደመር 1 ምን አይደለም? 3 እና ኔጌቲቭ 3 እና 4 ተቃራኒ ቁጥሮች አይደለም። ምክንያቱም የሁለቱ ድምር ምን አልመጣልን? ዜሮ ስላልመጣልን ማለት ነው። ውድ የ8ኛ ክፍል ተማሪዎች ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ጥያቄ ካላችሁ እንግዲህ በዛሬው ርዕስ መሰረት የተወሰኑ ጥያቄዎችን አዘጋጅቻለሁ። እነዛ ጥያቄዎችን በመስራት መልሳችሁን ኮመንት ላይ አስቀምጡልን። ማንኛውም አስተያየት፣ ማንኛውም ጥያቄ ካላችሁ እንዲሰራላችሁ የምትፈልጉት ቪዲዮ ካለ፣ እንድትሰራላችሁ የምትፈልጉት ቶፒክ ካለ እሱንም አስቀምጡን። የምታስቀምጡት ኮመንት የሚያየው ይሆናል እና አይቼ ምላሽ የሚሰጣችሁ ይሆናል። ይሄኛውን የዛሬውን ትምህርት ከወደዳችሁ ከተመቻችሁ ቤቱን ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላችሁ። መልካም ጊዜ፣ መልካም